ክብርት ከንቲባ አንድ ወደፊት። እመቤቴ የፈለጉት ነገር አለ እንዴ? ለምን አያስጠሩኝም ነበር እኔን? ለምን ወደ ውጭ ለመውጣት ተቸገሩ? እመቤቴ የሚሄዱበት ቦታ አለ እንዴ? መኪና ላዘጋጅ? ልጄ እናትሽ በጣም ጣፋጭ ምግብ ሰርታለች። ልጃችን በጣም ስለምትወድ ውሰድላት ብለኝ ይዤልሽ መጣው። እሺ አባዬ አመሰግናለሁ። አባቴ ነው። እሺ ይሄ ለምንድን ነው ወደ ውስጥ አላስገባም ያላችሁት? እመቤቴ አባትሽ መሆናቸውን አላወቅንም ነበር። እንዲሁ ዝም ብሎ የሚገባ ሰው መስሎን ነበር። አዎ እመቤቴ አባትሽ መሆናቸውን ብናውቅ ኑሮ አንከለክላቸውም ነበር። እባክሽን ይቅርታ አድርጊልን፣ አጥፍተናል። ይህንን አክል እብዶች አይደለንም። አባትሽን ምግብ እንዳይሰጥሽ የምንከለክል እኮ አጥፍተናል። እመቤቴ እባክሽን። አሃ አባቴ መሆኑንም ባታውቁ አታስገቡትም ነበር ማለት ነው? ማናችሁና ነው እናንተ እየመረጣችሁ አናስገባም የምትሉት ሰው ነው? የእናንተ ቤት ነው እንዴ? የመንግስት ቢሮ እኮ ነው ይሄ፣ ያውም የአስተዳዳሪ ቢሮ። እኛ ደግሞ እዚህ ህዝቡን ለማገልገል ነው የተቀመጥነው። የህብረተሰቡ አገልጋዮች ነን እኛ። እናንተ ደግሞ ህብረተሰቡን የምትከለክሉት። የመንገድ ኮንትራክተሮች ሲመጡ ጠብር ግፍ ብላችሁ ታስተናግዳላችሁ፣ ግቦ ስለሚሰጧችሁ አይደል? አበባ መስጠት ነው የሚቀራችሁ ለነሱ። እነዚህ ደሃዎች፣ ባጃጅ ነጂዎች፣ የቀን ሰራተኞችና ገበያ ቸርቻሪዎች እኔም ፈልገው ሲመጡ ግን ከውጭ ነው የምታባርሯቸው። ምክንያቱም ከነሱ የምታገኙት ጥቅም ስለሌለ ነው አይደል? ሁለታችሁንም ላባራችሁ እንዴ ከስራው? ኧረ እመቤቴ ቤተሰብ አስተዳዳሪ ነን፣ ይቅርታ አድርጊልን እባክሽን። እመቤቴ ከዛሬ በኋላ ሀብታምም ሆነ ድሃ ሳንለይ እኩል እናስተናግዳለን እባክሽን። ሁሉንም እኩል ወደ ቢሮ እንዲገቡ እናደርጋለን። እባክዎን ከስራን አያግዱን እባክዎን እመቤቴ። ልጄ ታያቸው በቃ፣ ለእኔ ስቲ አንድ እድል ስጫቸው። እሺ አባዬ። አባቴ ነው ከመባረር ያዳናችሁ፣ አመስግኗቸው እሳቸውን። የሰው ልጅ ባለባበሱና በሚሰራው ስራ አትገመቱ።